እንደ ተማሪ ሁላችንም የሚደረገው ነገር እናውቃለን እና ተማሪው ላይ ያለው አመለካከት አሁን ላይ ይሄ ጽንፈኛው ኃይል የሚባለው መተው ሐሳቡን አጋባበትና እንደዚህ ተፈጠረ የሚባለው ጀምቦሮ ሪል ስቴት በቦሌ ኤርፖርት ጀርባ በ93 ማዞሪያ በ4 አመት ጊዜ ውስጥ 4 ብሎኮችን ጥንቅቅ አድርገን አስረክበናል። አሁን ደግሞ ግንባታው 95% የደረሰ የተናጠር ካርታ የተዘጋጀለት በ25% ቅድመ ክፍያና በመሃል ከተማ ሳር ቤት በዲፕሎማቶች መንደር ቫቲካን ኤምባሲ ጎን የምንገነባው እጅግ ውብ ዘመናዊ አፓርትመንቶችና የንግድ ሱቆች በመሸጥ ላይ እንገኛለን። ጀምቦሮን ሲመርጡ ቤት ብቻ ሳይሆን የሚሸጥሉት የወደፊት መኖር የሚፈልጉ ቅንጡ የሆነ የኑሮ ዘይቤ ነው። ማለትም የህፃናት ማቆያ፣ የልጆች መጫወቻ፣ የከተማው ግዙፍ ጂምናዚየም፣ 5000 ካሬ ላይ ያረፈ ቴራስ፣ የኤሌክትሪክ መኪና ቻርጅ ከበቂ የመኪና ማቆሚያ ጋር። ታዲያስ ምን ይጠብቃሉ? በ10% ቅድመ ክፍያ በኢትዮጵያ ብር ተዋውለው ያለምንም ተጨማሪ ወለድ የግሎ ያድርጉ። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ። አሁን ላይ እንደ ተማሪ ሁላችንም የሚደረገው ነገር እናውቃለን እና ተማሪው ላይ ያለው አመለካከት አሁን ላይ ይሄ ጽንፈኛው ኃይል የሚባለው መተው ሐሳቡን አጋባበትና እንደዚህ ተፈጠረ የሚባለው ይሄ ተማሪ በምን አይነት ፐርሰናሊቲ በምን አይነት ስብዕና ቢገነባ ነው የማንንም ሐሳብ እየተቀበለ የናቱን ያባቱን እያንዳንዱን አደራ ሳያስብ ሳያስተውል ይሄንላ ነገር ያደረገ ያለው በምን አይነት ስብዕና ብንገነባው ነው የሚለው ነገር ለሁላችሁም ጥያቄ በልጆቻችን ህይወት ላይ ልንሰራ ይገባል። የሃይማኖት አባቶች በባንዲራ ጉዳይ ፍቅር ካለን አንድነት ካለን አያጣላን። የኦሮሚያ ባንዲራ ቢሰቀል ምንም ችግር የለውም። ምንም ይጎዳ ነገር የለውም። መልካምነት ካለ ቢዘመርም መዝሙሩ ችግር የለውም። ቀና ከሆነ የነገይቱ የኢትዮጵያ ከንቲባ የምትሆኑ ተማሪዎች ቆም ብላችሁ ልታስተውሉ ይገባል። ሀገራችን ኢትዮጵያ እንዳትፈርስ ወደ ተሻለ ደረጃ ሀገራችን እንድትሻገር ስራ እየተሰራ ነው ያለው። ማን ነው ምግብ የሚመግበው? እስቲ አስቡ። ወርዶ ታች ማን ነው የሚያበላው ዛሬ በዚህ በመከራ ዘመን? ስለዚህ በተማሪዎቹ ላይ እኛም የሃይማኖት አባቶች ስራ ልንሰራ ይገባል። ወርደን ልጆቻችን ልንመክር ይገባል። ከሃይማኖት ተቋማት ውጪ የሆነ ወጣት አይኖርም እርግጠኛ ነኝ። ስለዚህ እንደዚህ የሚያደርጉ አንዳንድ መምህራንም ሊኖሩ ይችላሉ። ከኛም ከሃይማኖት ተቋማት ውስጥም እኮ ችግር ሊኖር ይችላል። ስለዚህ ይሄንን ማስረጽ ባንዲራ የለንም እንዴ ወገኖች? አለ። ያንን አውርዱ ያለን አለ እንዴ? የለም። አይችሉምም፣ አያደርጉትም። ክልሎች አርማ አላቸው። አዎ፣ ያማራው አማራነቱን የሚገልጽ አርማ ይኖረዋል። ራሱን የሚገልጽ መዝሙር ይኖረዋል። ኦሮሞው ይኖር ምን ያጣላ? ስለ ኦሮሚያ ልምላሜ የሚገልጽ መዝሙር ልጆቻችን ቢዘምሩ ከዛ በላይ ግን በሌልና ከፍ ያለው የኢትዮጵያን ህዝብ መዝሙርና ሰንደቅ ዓላማ ቢያከብሩ ምንድነው ችግራችን? በሽታው ሌላ ስለሆነ ነው። ያ ደግሞ በተማሪዎቻችን በአስተማሪዎቻችን ውስጥ አልቃ በመግባት ይቺን ሀገር ከለውጡ ጀምሮ በምዕራፍ ጠላቶቻችን ያስነሱብን ነው። ባንዳዎች ማለት ነው። ጠላቶቻችንንማ ታሪካዊ ጠላቶቻችን እናውቃለን። ባንዲራና ብሔራዊ መዝሙር የአዲስ አበባ ነዋሪዎች ናቸው አይደለ? ያንዳንዱ ክፍለ ከተማ ወክላችሁ ነው የመጣችሁት አይደል? የአዲስ አበባ ህዝብ ፍላጎት ግን ይሄ አይደለም ነው የተባለው። እናንተ አሁን የነገራችሁንን ነው የምንናገረው። የአዲስ አበባ ህዝብ ፍላጎት ተብሎ በየሚዲያው በየዩቲዩቡ በተለይ የግለሰቦች ያዙት ሚዲያ ላይ የሚጻፈውን ልብ በሉ። በጥቅሉ ከባንዲራ ጋራ በተያያዘ እኛ ስርዓተ ትምህርት እየቀረጽ ነው። የራሳችን የአዲስ አበባ የተለያዩ ቋንቋዎችን ትምህርት የምንሰጥበት ስርዓተ ትምህርት ኦልሞስት አልቋል። እሱ ላይ ውይይት አድርገን ህግና ስርዓትን ጠብቀን ውሳኔ እንሰጣለን። አንድም ነገር በውከት በግፊት በስርዓተ አልበኝነት አንወስነው። ምንም እንወስነው ነገር የለም። እንዲህ ከሆነ መንግስት የለም፣ እንዲህ ከሆነ ሀገር የለም፣ እንዲህ ከሆነ ስርዓት የለም፣ እንዲህ ከሆነ ህግ የለም። ህግና ስርዓት የማይከበርበት ሀገር ደግሞ ሀገር አይሆንም። የህዝባችንን ጥያቄ እናዳምጣለን፣ ስሜቱን እንረዳለን።
ኃላፊነታችንን በሚገባ የህዝቡን ስሜትና ጥያቄ መሰረት አድርገን እንወጣለን። እኛ ደግሞ ዛሬ ወደ ግርግር ቀየሩት እንጂ ቀድሞ የተጀመረ ስራ ነው። ጨርሰን ተነጋግረን ለህዝባችን ይፋ አድርገን ተከባብረንና በጋራ ሆነን የሀገራችንን ሰላም በተለይም ደግሞ የከተማችንን ሰላም ዘላቂ በሚያደርግ መንገድ ችግሮችን አይተን እንፈታለን። ጥላቻ መከፋፈል ፈጽሞ ሀገር ያፈርሳል እንጂ አንድ አያረግም። ህብረብሔራዊነታችንን ጠብቀን የኢትዮጵያን አንድነት እናጸናለን። ከፍ ያለች ሀገር እናደርጋታለን። በጥላቻ በመከፋፈል የሚመጣባችሁን አጀንዳ በምን አገባኝ እኔ ያላልኩትም ሳይሆን ያገባኛል የሀገሬ ጉዳይ ነው በሚል መስመር አስይዙት። በጋራ እንነጋገር፣ በጋራ እየተዋየን እየፈታነው እንሂድ። በረሰቡ ደግሞ እስከ ብሎክ ድረስ ከአመራሩ ጋራ አብራችሁ ተያይዛችሁ ስሩ። የኛ አመራርም ቢሆን በዚህ ውስጥ የግጭት ነጋዴ ከሆነ በብሔር በማንነት ሰውን የሚያከፋፍል እንደዛ አይነት ተልኮ የሚሰጥ ስራውን በኃላፊነት የማይወጣ ከሆነ የመጨረሻው እሳት የሚወርደው እናንተ ላይ ስለሆነ ዛሬ ዝም አትበሉ፣ አጋልጣችሁ ስጡ። ዛሬ አጋልጣችሁ ስጡ። በሌብነት በተለያየ መንገድ ኔትወርክ ፈጥሮ ራሱን ለመሸፈን ብሎ ወደ ግጭት የሚያቀብለው ገንዘብም ሆነ ሌላ መሳሪያ ካለ ዝም አትበሉ፣ አጋልጡ። ወላጆች ደግሞ ልጆቻችሁንም አካባቢያችሁንም ቃኙ፣ እዩ፣ ስልካቸውንም ተመልከቱ። ቀላል ነው። እናንተ መመልከት በምትችሉት ደረጃ እንኳን ብዙ መረጃዎች ታገኛላችሁ። ተመልከቱ። የጸጥታ አካሉን መደገፍ ያስፈልጋል። በተለይ በሰላም ሰራዊት የአዲስ አበባ ህዝብ ተደራጅቶ ሰላሙን በማስጠበቅ አካባቢውን በመጠበቅ አካባቢው ላይ ምን እየሆነ ነው ያለው፣ ተለያየ ጸጉረ ለውጥ ምንድነው እያደረገው፣ ከየት ነው የመጣው፣ በጣም ብዙ መረጃ ነው የሚሰጠን። እኛ ከተጠቀምንበት ብዙ መረጃ ነው የሚደርሰን። ህግን ያስከብራል። የህግ በላይነትን አስከብሩ። የብልጽግና መንግስት ህግ በላይነት ላይ ላላት በሉ ነው አይደል እያላችሁ ያላችሁት? በምንም አይነት አንላላ። ያላግባብ ሰው አይወንጀል፣ ያላግባብ ሰው አይጠቃ፣ ያለ መረጃም ሰው ላይ የሚደርስ ነገር አይኑር። ከዛ ውጪ ሳይገባው ይሁን ገብቶት ይሁን የግጭትና የመከፋፈልና የማጣላት አጀንዳን ይዞብን የሚመጣና ድርጊቱንም የሚያደርገው ላይ ያለምንም መላላት የህግ በላይነትን እናስከብራለን በህግና በስርዓት እንጂ እዚች ሀገር ላይ ከእንግዲህ ወዲያ ስልጣን የሚያዝበትም አግባብ የለም፣ ሊኖርም አይችልም። የመረጠ ህዝብ ጥያቄ ሲኖረው ቁጭ ብሎ ስብሰባ እንፈልጋለን፣ ቁጭ ብላችሁ አነጋግሩን ወይ በምክር ቤት ወይ እንደዚህ አይነት ምክክር ብሎ ከብሎክ ጀምሮ አደረጃጀት ስላለው በዛ በኩል ጥያቄውን ይላክ። ቁጭ ብለን ከመረጠን ህዝብ ጋር አክብረን ዝቅ ብለን እንደምናገለግለው ሁሉ አዳምጠን መልስ ለመስጠት ዝግጅት አለን። ይሄንን ፍትሃዊነት ነው ኢትዮጵያ ላይ ማንገስ የምንፈልገው። ማንንም የበላይ የሚሆን የለም እዚህ ሀገር፣ ማንንም የበታችም የሚሆን የለም። የበላይና የበታችነትን ለማስቀረት ነው ዋጋ ከፍለን በተለያዩ የትግል አውዶች ውስጥ አልፈን ዛሬ ላይ የደረሰ የፖለቲካ ጉዳይ ጋር በማስተሳሰር ከተማዋን ለማመስ በተቀናጀና በተደራጀ መልኩ የሚሰራ ኃይል የፈጠረው ችግር ነው ማለት ነው። ከዚህ አንፃር ትምህርት ቤቶች ላይ የተነሱ ጉዳዮች አጀንዳቸው የትምህርት ቤትና የትምህርት ማህበረሰቡ አጀንዳ ሳይሆን ከዛ ከፍ ባለ መልኩ ሀገር በማፍረስ ሀገር ለማፍረስ አቅዶና ወጥኖ የሚሰራ ኃይል መጠቀሚያ ትምህርት ቤትን በማድረግ የተፈጠሩ የጸጥታ ስጋቶች ናቸው። ይሄንን ዝም ብሎ ሳይሆን የምንለው በመረጃ በማስረጃ እና በቁጥጥር ስር ከዋሉ ተጠያቂዎች ተጠርጣሪዎች በተገኘ ከተማ ላይ አሁን አይደለም ከ5 ዓመት በፊት የተጀመረ ከ5 ዓመት በፊት የተጀመረን ጉዳይ አሁን ላይ አጀንዳ አድርጎ ለብጥብጥ መነሻ ማድረግ ምንድነው የሚለውን ነገር በደንብ ቆም ብሎ ማየት ያስፈልጋል። ወይም ስልጣን በአቋራጭ አገኛለሁ ብሎ የሚያቅደው አካል ትምህርት ቤቶች አካባቢ ያለው አጀንዳ ለቅሞ በንጹህ አእምሮን ተማሪዎች ላይ እነሱን በማሳሳት ካልሆነ በስተቀር ሌላ የተለየ ነገር እንደሌለው ነው የኛ በሚዲያ ውስጥ ያሉ አሉ የፖለቲካ ፓርቲ ሆኖ ብሔርን ወይም የሆነ ነገር መነሻ አድርጎ የተደራጀ ከኔ ብሔር ውጪ ሌላው በዚህ ጉዳይ ላይ ለብሔሬ ታገላለው የሚል የመሳሰሉት በጽንፍ ውስጥ ያሉ ግን ደግሞ ያገኙትን አጀንዳ ሆኖ የሚያተራምሱ አካላት ስላሉ ነው። ባጭር ቋንቋ ለመግለጽ ካልሆነ በስተቀር
ይሄን ቃል በዚህ ሂደት ውስጥ ቢሳተፉ ሰዎች ለማሽሞንሙንም ታስቦ አይደለም። በርካታ በጽንፍ ውስጥ ያሉ በዚህ የሚፈረጁ ያገኙትን አጋጣሚ ተጠቅመው የሚሰሩ ኃይሎች ስላሉ በአንድ ጎራ ተፈርጀው የተቀመጡ ናቸው። ከዛ ውጪ ምናልባት ማንሳት እንፈልገው አንዱ ቅድም የተነሳው ነገር የባንዲራ ጉዳይ ብቻ ባንዲራ ምልክት ነው፣ የሀገር ምልክት ነው። ባንዲራ ማለት ለሁላችንም ምን ማለት እንደሆነ ይታወቃል። የኢትዮጵያ ብሔራዊ ባንዲራ የኦሮሚያም የክልሉ መለያ ነው፣ አርማ ነው። ሁለቱን መንካት በሁለቱ መነሻ ማድረግ አገር አቀፍ ማድረግ ከተማውንም የትርምስ እና ሁሉም ተቀላቅሎበት በዚህ ጉዳይ ላይ እንግዲህ የናሽናሊቲ ጉዳይ ለማንም ኢትዮጵያዊነት ሲነካበት የሚቆጣ ብዙ አለ፣ ማንነቱም ሲነካ። ስለዚህ ይሄ ምርጥ አጀንዳ አድርገው በደንብ ዲዛይን ተደርጎ በሶሻል ሚዲያ፣ በቴሌግራም፣ በዋትስአፕ ሌላ ሀገር ባሉ ሰዎችም ጭምር የሚመራ ጉዳይ እንደሆነ በደንብ እንድታውቁት እንፈልጋለን። ምሁራኖች ናቸው የሚመሩት። እንዳይጎዱ ተጠናክረን ሌላ ስራ አቁመናል። በነገራችን ላይ ሌላ ስራ አለን፣ ግን አሁን ያለውን ነገር ለመቆጣጠር በጥንቃቄ መምራት ስላለብን በዚህ ደረጃ እየሰራን ነው። ወላጅ ግር ብሎ ነው የሚወጣው፣ አንዳንዱም ያስቀራል። ይሄ ደግሞ ለሚረብሸው ለሚበጠብጠው የተመቸ ሁኔታ ነው እየፈጠረ ያለው። ስለዚህ ልጆቹን በደንብ ወረንት አድርጎ ቅድም አንዳንድ ወላጆች እንፈትሽ እንምከር ልጃችን የት እንደሚውል ብለው እንዳነሱት የወላጅ ግዴታ መወጣት እንዳለ ሆኖ ትምህርት ቤት ከሄደ በኋላ ግዙፍ የሆነ የጸጥታ የፌደራልም የኛም በተቻለ መንገድ እነዚህ ነገር መቆጣጠር የሚያስችል አቅምም አለ። ታውቁታላችሁ፣ በአስቸኳይ ጊዜ አዋጅ የተሰራ ከዚህ የበለጡ ትልልቅ ፍላጎቶች ዝግጅቶች ያከሸፈ የጸጥታ ኃይል ነው። ሁሉም በከተማው ውስጥ ያለው የደንብ ማስከበሩም በከተማችን ውስጥ የሚገኙ ሌሎች የጥምር የደህንነትን በጋራ እየሰራን ስለሆነ ወላጅ አንዳንዱ ኦልሞስት በቅርብ ርቀት ትምህርት ቤት አካባቢ ይጠብቃል። ስለዚህ አንዳንዴ ጸጥታ ኃይሉ ጸጥታን ለመቆጣጠር በሚሆነው ሁኔታ ውስጥ የማደናቀፍ ስላለ በተገቢ መክሮ ትምህርት ቤት እንዲሄድ ማድረግ ማስቀረትም በራሱ የሚፈልጉት አንዱ እንዳይወጡ ነው፣ እንዳትመጡ ነው። ፍላጎቱ ስለተሳካለት በዚህ መንገድ ባጣብቂኝ የሆነ ፍላጎቴ ይሳካል ብሎ ስለሚያስብ አንዱ ዓላማው እሱ ነው። ከሄዱ ደግሞ እንዲበጠብጡ ስለሆነ በሁለቱም በኩል ያለው ወላጅ ኃላፊነቱን እንዲወጣ የሚል ሐሳብ አለኝ። ከተፍ ማንኛውም ሰው እየለቀምን እናወጣለን የትምህርት ቤት እንጂ ከውጭ እየጠበቅን እረፍት በመጣ ሰዓት የምሳ ሰዓት በመጣ ሁሉ በዚህ ሂደት ውስጥ ባሳለፍነው ሳምንት ሰፊ የሆነ የማረጋጋት ልጆቹ ላይ ጉዳት እንዳይደርስ ኃላፊነት ወስደን ሰርተናል። አሁን ግን በዚህ መንገድ ሊቀጥል ስለማይችል ያው የህጋዊ በሆነ መንገድ ስራ ስለምንሰራ ከነገ ጀምሮ ተማሪዎቹ በዚህ ሁኔታ ውስጥ የሚበጠብጡበት ተማሪ ካለ ያው ልየታም ስላለን በዛ መንገድ ከትምህርት ቤት ውጪ ምናምን የሚባል ነገር ሊኖር አይችልም። ከተማችን አንድም ነገር እንዲሆን ስለማንፈልግ አንድም ቅጠል እንዲበጠስ አንፈልግም።